ልጆቼ ዛሬ ስለ ዱዱ ታሪክ በደንብ እናያለን። ዱዱ ማን እንደሆነ እንተዋወቀዋለን። ምን እንደሚያጋጥመው፣ ምን እንደሚያገኝ እናያለን። ዱዱ በጣም ሳቂታና ደስተኛ ነበር። ከጓደኞቹም ጋር ይጫወታል። ከጓደኛው አቡቸር ጋርም ይጫወታሉ። ጓደኛው አቡቸርን ዱዱ በጣም ነው የሚዋደዱት። ከዕለታት አንድ ቀን ግን አቡቸርን ቤተሰቦቹ ይዘውት ሩቅ ወደሆነ ቦታ ይሄዳሉ። ከዚያም ዱዱ በጣም ከፋ፣ አለቀሰ። ብቻውን መጫወት አልቻለም። ምክንያቱም አቡቸርን ዱዱ በጣም ለምዶታል። ወደ ቤት ገባና አንድ ነገር አሰበ። ምንድነው? ወደ ሌላ አካባቢ ሄጄ ሌሎች ጓደኞች መፈለግ አለብን። በዚያን ጊዜ ግን የዱዱ እናትና አባት በቤት አልነበሩ። ርቆ ሲሄድም አላዩትም። ዱዱ ያላወቀው ነገር ግን አንድ ነገር አለ። እንዲሁ በቀላሉ ይመለስ መስሎታል። ወደ በረሃው ቢጓዝ ቢሄድ ጓደኛ ሊያገኝ አልቻለም። ከዛም ውሃም ጠማው፣ ራበው። ከዛም ምላሱን አውጥቶ እየሄደ ነው። ከዛም ሲሄድ መሸ። ከዛም ማልቀስ ጀመረ። እማዬ አባዬ እያለ ያለቅሳል በረሃ ውስጥ ብቻውን። ከዛም ነጋ። አሁንም ፀሐይ ነው። ከዛም ሲሄድ ድንገት ዛፍ አየ። ዛፉ ስር ሄጄ ባርፍ ይሻለኛል አለ። ከዛም ሄዶ ዛፉ ስር ቁጭ አለ። ቁጭ እንዳለ እንቅልፍ ወስዶት ከዛ ድንገት ድምፅ ሰማ። እዛው አይኑን ሲገጽ የሆነ ነገር አለ ከጀርባው። ዞር ብሎ ያያል። አያጅቦ አይቶታል። ድንጋዩ ስር ተደብቆ እንዴ አለ። ጉዴ ፈላ! ወይኔ ጉዴ ፈላ! ልሮጥ አለ። ሮጠ። ሲሮጥ አያጅቦም ሲከተለው ከዛም ድንገት ዞር ብሎ ያያል። ፊቱ ጋር ደርሷል። እንዴ ያላውንም ይሮጣል። እዛ ሊያቆም አልቻለም። አያጅቡም እየደረሰበት ነው። እዛ መጨረሻ ላይ አባዬ ድረስልኝ እያለ እየጮኸ ሲሮጥ አያጅቡም ከኋላ ሊበላው ሲል ድንገት ታላቁ ዝሆን በኩምቢውና በቀንዱ አያጅቦ ወረወረ። ያማን ነው የፓፒ አባት። ፓፒ ደግሞ የዱዱ ጓደኛ ነው፣ የትምህርት ቤት ጓደኛው። ከዛ ታላቁ ዝሆን አንተ ዱዱ ምን ትሰራለህ እዚህ? ወደዚህ ለምን ርቀ ከቤት መጣ አለው እየተቆጣ። ከዛም ዱዱ ጓደኞቼን ፍለጋ ነው እየፈለግኳቸው የጠፋሁት አለ። በል እንግዲህ እንዳይለመድህ አያጅቦ ካገኘ ብቻህን አንክቶ ነው የሚበላ አለው። በልናሻውን ኩምቢው ላይ ውጣ አለውና በኩምቢው እያጫወተው ይዞት ወደ ቤቱ ሄደ። ከዛም ታላቁ ዝሆን ለፓፒ በሉ እንግዲህ ተጫወቱ አላቸውና ከፓፒ ጋር ጥሏቸው ተመለሰ። ከዛ ዱዱና ፓፒ እየተጫወቱ ከዛ እላዩ ላይ አስወጣውና ፓፒ ይዞት መሄድ ጀመረ ወደ ቤት። አያጅቦም
ወደ መጣበት ፈሱን እየሮጠ ሄደ። ከዛም ዱዱና ፓፒ ወደ ቤት ከላይ አድርጎት አንጠልጥሎት ይዞት ሄደ። ከዛም ለቤተሰቦቹ ይሄውና ጓደኛዬ ዱዱ ብሎ ሰጣቸው። ከዛም የዱዱ እናትና አባት ፓፒን አመሰገኑት። ከዛ ግን እናትና አባቱ ዱዱን አስጠነቀቁት። ሁለተኛ ከዚህ ርቀህ እንዳትሄድ በሉ፣ አሁን ከፓፒ ጋር ተጫወቱ ብለዋቸው ፓፒና ዱዱ መጫወት ጀመሩ።